تأتي هذه العمليات للقوات المسلحة اليمنية በአሜሪካ የዩኤስኤስ ትሩማን የባህር ኃይል መርከብ በሰሜን ቀይ ባህር በኩል የየመን ኃይሎች በ24 ሰዓት ውስጥ ለሁለተኛ ጊዜ ጥቃት ሰንዝረውበታል። በበርካታ ባሊስቲክና ክሩዝ ሚሳኤሎችና ድሮኖች ረዘም ላለ ጊዜ ተመተዋል። شمال البحر الأحمر وذلك بعدد من الصواريخ البالستية والمجنحة والطائرات المسيرة ረገብ ያለ የሚመስለው የቀይ ባህር ውጥረት መልኩን ለውጦ አሜሪካ በየመን ላይ ቅዳሜ የጀመረችውን ጥቃት እስከ አዳር በመቀጠሏ ሁቲዎችም ሁለት አጸፋዊ ምላሽ በመስጠታቸው የእስራኤል ኃይሎች በደቡባዊ ሊባኖስ ጥቃት በማድረሳቸው አያቶላ አሊ ሐምኔ ሁቲዎች በአሜሪካ ላይ የሚፈጽሙትን ጥቃት ማድነቃቸው አሜሪካ በየመን በፈጸመችው ጥቃት 53 ሰዎች መሞታቸው ዳግም ትርምሱን አስቀጥሎታል። የየመን ሁቲዎች አሜሪካ በየመኗ ዋና ከተማ ሰንዓና በሰዓዳ አካባቢ ጥቃት መሰንዘሯን ተከትሎ አጸፋዊ ምላሽ ታቸውን ይፋ ማድረጋቸው የዓለማችን እስከ 12 በመቶ ንግድ የሚሳለጥበትን በዓለም ላይ አሉ ከሚባሉ 10 ቁልፍ የውሃ መተላለፊያዎች ውስጥ በአልመንደብን በደቡብ ስዊዝ ቦይን በሰሜን የያዘውን እንዲሁም በዓመት እስከ 30 ሺህ መርከብ የሚተራመስበትን ቀይ ባህርን መናጥ እንደጀመረው የሚጠቁም ሆኗል። የሁቲ ቃል አቀባይ አኒስ አልሳባሂ ዋሽንግተን ለፈጸመችው ጥቃት ምላሽ ሰጥተናል፣ ይቀጥላል፣ ህይወታቸውን ካሳጡብን ዜጎቻችን መካከል 5 ታዳጊዎች እንዲሁም 2 ሴቶችን ጨምሮ ነው የተጎዱት 98 ደርሰዋል በሚል የጉዳቱን መጠን ለማስታወስ ሞክረዋል። ወታደራዊ ቃል አቀባዩ የሀያ ሳሬ እሁድ ጥቃት ያደረሱብንን የአሜሪካ ዩኤስኤስ ሃሪ ኤስ ትሩማን የባህር ኃይልን ሀብትና የጦር መርከብን ኢላማ አድርገናል፣ ይህም ይቀጥላል በሚል አጸፋዊ ምላሹን አጽንኦት ሰጥተውበታል። 18 ባሊስቲክ ሚሳይል ሰው አልባ አውሮፕላኖችን አሊያም ድሮንና ክሩዝ ሚሳይልን ተጠቅመን ምላሹን ሰጥተናል በሚል የወሰዱትን ወታደራዊ ምላሽ ለማሞካሸት ሞክረዋል። የሀያ ሳሬ በዚህ ጉዳይ ላይ የአሜሪካ ጦር ምላሽ ከመስጠት ቢቆጠብም ድርጊቱ ግን ተፈጽሞበታል። የሀያ ሳሬ አሜሪካ 47 ጥቃቶችን ቅዳሜ ለእሁድ አድርሳብናለች፣ ከዚህ በላይ ምንስ ልንሆን እንችላለን አይነት አንደምታ ያለውን ብርቱ መግለጫቸውን ሰጥተዋል። ለዛውም በሙሉ የመን ብለውታል የሀያ ሳሬ። በእርግጥ የአሜሪካ ጦር የሁቲን ቁልፍ ይዞታዎችን መትቻለሁ ቢለም ይህን ተከትሎም የአሜሪካው ማዕከላዊ እዝ ሴንትኮም ጥቃቱን አጠናክሮ እንደሚቀጥል ግልጽ ሲያደርግ በተመሳይ ራሳቸውን አንሳር አላህ ብለው የሚጠሩት ሁቲ የዛይድ ሺያ እስላማዊ ፖለቲካና ወታደራዊ ድርጅቶች ሆነው ከ1960ዎቹ አንስቶ በየመን በግልጽ መንቀሳቀስ የጀመሩ ናቸው። በእርግጥ ታሪካቸው ከዛ የተሻገረ እንደሆነ በርካታ ሰነዶች ይጠቁማሉ። ለዚህም ነው ሁቲዎች በቀላሉ እጅ አንሰጥም የሚል አቋም እያራመዱ የሚገኙት። አሁናዊ ወታደራዊ ውጥረቱን በመመከቱም ረገድ ካላቸው ወታደራዊ ልምድ አንጻር በተለይም ከ2015 ወዲህ በሳውዲ መራሹ የ9 ሀገራት ጥምረት ዘመቻ ቢከፈትባቸውም በኢራን እየተደገፉ አብዛኛውን የየመን ክፍል ዋና ከተማዋን ሰናን ጨምሮ መቆጣጠራቸው በቀይ ባህር ማንም አይነካንም እንዲሉ በር ከፍቶላቸዋል። በዛ ላይ የአሜሪካው ማዕከላዊ እዝ ሴንትኮም ረፍት እንደነሳቸው የሚያስረዱት ሁቲዎች ዛሬም ከነኩን ጥቃታችንን አጠናክረን እንቀጥላለን፣ የሚያስቆመን አንዳችም ኃይል የለም እንዲሉ አድርጓቸዋል። የአሜሪካው ማዕከላዊ እዝ በመካከለኛው ምስራቅ በማዕከላዊና በደቡብ ኤዥያ በተለይም ቁልፍ በሚባሉ የውሃ መተላለፊያ አካባቢዎች ላይ ቁጥጥር የሚያደርግ በመሆኑና 21 አገራትን የሚያካልል ግዙፍ እዝ በመሆኑ ለሁቲዎች አደጋ መሆኑ ግልጽ ሆኗል። ግብፅን፣ ኢራንን፣ አረብ ኤሚሬቶችን፣ የመንን፣ እስራኤልን፣ ዮርዳኖስን፣ ካታርን፣ ሳውዲን፣ ሊባኖስንና መሰል ሀገራትን የሚሸፍን መሆኑ እጅጉን አደገኛ ኃይል ያደርገዋል። 4 ሚሊዮን ስኩዌር ማይል ስፍራን የሚሸፍንም ነው ሴንትኮም አሊያም የአሜሪካ ማዕከላዊ እዝ። ለዚህ ነው ሁቲዎች ተባብረው ያላሸንፉን ምዕራባውያንና አጋሮቻቸው ዛሬ የፈለጉትን ያህል እንቅስቃሴ ቢያደርጉም ዋጋ ቢያስከፍሉን እንጂ እጅ አንሰጥላቸውም በሚል ወታደራዊ አቅማቸውን ለማሳየት የሚሞክሩት። የሁቲው መሪ አብዱልማሊክ አልሁቲ አሜሪካና እስራኤል የንፍቀድላችሁ ሂሳባዊ ስሌት በህዝቡና በቀጠናው ላይ ለመጫን ይፈልጋሉ የሚል ሀሳባቸውንም አጋርተዋል። አሁን ውጥረትን በውጥረት ምላሽ እንሰጠዋለን። ለጠላት አሜሪካ ጥቃት ስትሰነዝር ምላሽ እንሰጣለን። በሚሳኤል ለፈጸመችብን ጥቃት የጦር መርከቦቿ፣ የአውሮፕላን ተሸካሚና የንግድ መርከቦቿ ኢላማ ውስጥ ይገባሉ። የጠላት አሜሪካንና እስራኤልን የጦር መርከቦች እንዲሁም ተዋጊ ጀቶች ኢላማ ያደረገ ጥቃት መሰንዘራችንን እንቀጥልበታለን በሚል ሀሳባቸውን አጠናክረዋል። አብዱልማሊክ አልሁቲ በተለይም እስራኤል ወደ ጋዛ ምድር ሰብአዊ እርዳታ እንዳይገባ ማድረጓ የጦር ወንጀል ነው፣ ለዚህ ምላሽ እንሰጣለን ብለዋል። በአዲስ መልክ የእስራኤልና የሁቲዎች ውጥረት በቀጠለበት ሰዓት ነው ዋሽንግተን ከባዱን ጥቃት በየመን ላይ የፈጸመችው ተብሏል። ፔንታጎን ዋና ከተማዋ ሰንዓን፣ ሳዕዳን፣ አልባይዳና ራድአን በየመን ምድር መምታቱን ይፋ አድርጓል።
አስታውቀዋል። ሁቲዎች እጃችንን አጣጥፈን አንቀመጥም፣ አጽፋዊ ምላሽ ሰጥተናል፣ በዚሁም እንቀጥልበታለን የሚል መግለጫም ለመስጠት ተገደዋል። ሁሉም ነገር ከጋዛው ጦርነት ጋር እየተገናኘ ባለበት ሰዓት የአሜሪካው መከላከያ ሚኒስትር ፒት ሄግሴት ሁቲ በቀይ ባህር የአሜሪካን ሀብትና የዓለምን የንግድ እንቅስቃሴ የሚያጉላላ ከሆነ ዋሽንግተን የማያባራ ጥቃት ትፈጽምበታለች በሚል አረጋግጠዋል። ሄግሴት የሰሞኑ ጥቃት ሁቲ ከ2023 ጀምሮ ለፈጸመው ጥቃት ምላሽ ነው፣ ኢራንም ሁቲን መደገፏን ታቁም በሚል ለፎክስ ኒውስ ሀሳባቸውን አጋርተዋል። እስካላቆማችሁ ድረስ መተኩሳችንን አናቁም የሚል መልእክት ያስተላለፉት የፔንታጎኑ ቁልፍ ሰው አሁን ላይ ያለውን ፖለቲካዊ የቀይ ባህር ውጥረት በአሜሪካ ጦር የበላይነት እናረግበዋለን የሚል አቋማቸውንም በግልጽ አስቀምጠዋል። በእርግጥም ጉዳዩ እስከ አፍሪካ ቀንድ ፖለቲካ የሚዘረጋ በመሆኑ ነገሮችን አቅሎ ማየት ዛሬ ከትላንቱ ውስብስብ ያደርገዋል ተብሏል። በእንዲህ አይነቱ ውጥረትና የጦርነት ሰዓት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጉዳዩ ላይ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ተነጋግረናል፣ ሞስኮ በጉዳዩ ላይ እውቅናም አላት ለማለት መሞከራቸው በእርግጥም የቀጠናው ፖለቲካ ጥያቄ ውስጥ እንደገባ አሊያም ጎራ ሊለይ እንደሚችል ግምት ለመውሰድ እድል የሚሰጥ ሆኗል። ኢራን በዚህ ጉዳይ ላይ ያላስጠነቀቃት ቁልፍ የአሜሪካ ፖለቲከኛ የለም። ትራምፕም ማርኮ ሩቢዮም ሀግሴትም ምን ሲደረግ ከሁቲ ጎን ቆምሽ ብለዋታል። በሌላ በኩል የኢራኑ አብዮታዊ ዘብ IRGC መሪ ጀነራል ሁሴን ሳላሚ እኛ የለንበትም ቢሉም ከዋሽንግተን በኩል ግን ትችት ተሰንዝሮባቸዋል። እኛ በሁቲ ጉዳይ ላይ የለንበትም ሲሉ ጀነራሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ አሜሪካ ማን ስለሆነች ቴህራንን ይህን አታድርጊ አድርጊ አዛዥ ሆነች፣ በውጭ ፖሊሲያችን ጣልቃ መግባት አትችልም፣ ይልቁንስ በየመን የንጹሐንን ደም ማፍሰስ ታቁም በሚል አሳስበዋል። የአሜሪካው ፕሬዝዳንት በየመን አንሰር አላህ የተፈጸመውን ጥቃት በኢራን ሊያሳብቡ በድጋሚ ሞክረዋል። ኢራን የመንን ትደግፋለች በሚልም አስጠንቅቀዋል። ሁልጊዜ ይፋ እንደምናደርገው ዛሬም እንደ አብዮታዊ ዘቡ ተወካይ የምንደነግገው የመናውያን በራሳቸው ነፃ ናቸው። በራሳቸው ምድር የራሳቸው ብሔራዊ ፖሊሲ አላቸው። አንሳር አላህ እንደ የመን ተወካይ የራሱን ስትራቴጂካዊና የዘመቻ ውሳኔ አሳልፏል። የመንግስታቱ ድርጅትም ቢሆን ሁሉም አካላት ውጥረቱን ያርግቡ፣ ካላረግቡት ነገሮች መልካቸውን ለውጠው መካከለኛው ምስራቅ አስቸጋሪ ቀውስ ውስጥ ይገባል በሚል ያሳሰበ ሲሆን ጉዳዩ ለማንም አይጠቅምም ብሏል። ይህ ሁሉ ውጥረት ባለበት አጋጣሚ የኢራኑ አያቶላ አሊ ኻሜኒ ከኢራን ህዝብ ጎን ቆማለው፣ የመን እንደ ሀገር ባለድል ናት፣ ብቸኛው መንገድ መመከት ብቻ ነው ማለታቸውም ነገሩን ያወሳስበዋል። ይህ ሁሉ ባለበት ሰዓት ሁቲዎችም አሜሪካም ቀይ ባህርን ሲያመሱት አድረው ውለዋል። በተለይም ሁቲ በ24 ሰዓታት ውስጥ 2 ጥቃት በአሜሪካ ኃይሎች ላይ መፈጸሙ ቀይ ባህር መስቀለኛ መንገድ ላይ መቆሙን የሚጠቁም ያደርገዋል። አሜሪካም 2 አዳዲስ የአየር ጥቃቶችን ከሰና 230 ኪሎ ሜትር ርቀት ላይ በሆዴዳ የወደብ ከተማ የአየር ጥቃት እንደሰነዘረች ተሰምተዋል። የሁቲዎች ጥቃት ላለፉት 15 ወራት የዓለምን የንግድ መስመር ማዛባቱን የሚያስታውሱ የምጣኔ ሀብት ባለሙያዎች የአሁኑን ውጥረት በስጋት መልክ ያዩታል። በኤዥያና በአውሮፓ የሚደረገውን የባህር ላይ ንግድ ከስዊዝ ቦይ በማራቅ በደቡብ አፍሪካ በኩል ኬፕ ኦፍ ጉድ ሆፕ ንግድ እንዲደረግ ማድረጋቸው እንዲሁም የዓለምን የንግድ ታሪክ በቀይ ባህር አካባቢ ለ155 ዓመታት ወደ ኋላ መመለሳቸው የሚዘነጋ አይደለም። ከጥቂት ሳምንታት በፊት ለኢራን ሕዝብ ቀጥታ ተናግሬ ያለሁ። በዓለም ዙሪያ ያለ በቢሊዮን የሚቆጠር ሕዝብና በኢራን ያሉ ሚሊዮኖችም ያን ቪዲዮ አይተውታል። ያን ካዩ በኋላ ወደ እስራኤል ነገሮችን ለመመልከት ኢራናውያን ሞክረዋል። እናም ደግሜ ለኢራን ሕዝብ የምናገረው ነገር አለ። ባለፈው ከተናገርኩ በኋላ የኻሜኒ አገዛዝ በመቶዎች የሚቆጠሩ ሚሳኤሎችን በአገሬ እስራኤል ላይ አስወንጭፎባታል።